እንደምን ቆያችሁ ውድ አንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። ምርጫ አይኖርም ሲል ህወሓት ተናገረ። ህወሓት ህጋዊ ሰውነት ሳይመለስ በትግራይ ምንም ምርጫ አይኖርም፣ ህጋዊ ሰውነቴን መልሱልኝ ምርጫ እንዲኖር ሲሉ በሾመው አዲስ ቃል አቀባይ በኩል አሳውቋል። አዲሱ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለሚዲያዎች በሰጡት መግለጫ ምርጫ ቦርድ የህወሓትን ህጋዊነት ሰውነት ካልመለሰ በመጪው ምርጫ ትግራይ ላይ ምርጫ አካሄድም እንዳታስቡት የሚል ንግግር አድርጓል። ከሰሞኑ በተለያዩ ሶሻል ሚዲያዎች ላይ ሲዘዋወር የነበረው አስነዋሪ ድርጊት የፈጸመው ሰው በቁጥጥር ስር መዋሉን ተናግሯል። የአማራ ህዝብም በታሪኩ በገዛ ልጆቹ ላይ እንዳይነት ግፍ ተፈጽሞበት አያውቅም በሚል ብዙዎች በመጥረቢያ የተከሰተውን ነገር አይተናል። ለሚዲያ ለማቅረብ በሚከብድ በኩል የተፈጸመው ይህ ዘግናኝን ድርጊት የፈጸመው ሰው በቁጥጥር ስር እንደዋለ ተሰምቷል። በዚህ ጉዳይ ዝርዝር መረጃዎች ይዘናል። በማርበርግ ቫይረስ የሚያዙ ሰዎች ቁጥር ከቀን ቀን እየጨመረ ይገኛል። ትላንት ጤና ሚኒስቴር ባረገው ሪፖርት ተጨማሪ 2 ሰዎች ማለፋቸውን ተናግረው ነበር። አዲስ ኬዝም አዋሳ ላይ መሰማቱ ብዙዎቹን አስደንግጧል። የአዋሳ ከተማ ነዋሪዎች ግልጽና የተብራራ መረጃ ሊደርሰን ይገባል፣ ተገቢውን የጥንቃቄ መልእክት እየተላለፈልን አይደለም ሲሉ ተናገሩ። ከ2 ሳምንት በፊት በጂንካ በተገኘ ከተነገረው የማርበርግ ቫይረስ ተጠቂ ጋር ንክኪ እንደነበረው የተገለጸ ግለሰብ በአዋሳ ከተማ ክትትል ሲደረግለት ቆይቶ በዛሬው ዕለት ህይወቱ ማለፉን ስማቸው እንዲገለጽ ያልፈለጉ አንድ የጠላ ባያ የአዋሳ ከተማ ነዋሪ ለቲክቫ ኢትዮጵያ መናገራቸው ይታወሳል። በዛሬው ዕለትም የጤና ሚኒስቴር ያወጣው መግለጫ ሀገራዊ አሃዞችን የያዘ ስለ በሽታው ጥቅል መረጃ እንጂ በአዋሳ ከተማ ህይወቱ ስላለፈው ሰው ግልጽ የተብራራ መረጃ አይደለም ከሚሉት አስተያየት ሰጪዎቹ ከሟቹና ከበሽታው ስርጭት ጋር በተያያዘ በተለያዩ ማህበራዊ ሚዲያዎች የሚሰራጩ መረጃዎች ስጋት ፈጥሮብናል እየተባለ ነው። ሰሞኑን የተለያዩ ኮንሰርቶች፣ የተለያዩ ታላቅ ሩጫን ጨምሮ ትላልቅ ሁነቶች እየተከሰቱ ባሉበት ሁኔታ ላይ ሰው እንዲጠነቀቅ ምድር ላይ ያለው ነገር በደንብ በይበልጥ ከጉዳዩ ጋር በተያያዘ ግልጽና የተብራራ መረጃ መስጠት አለበት። እስራኤል በባህር በሩ ጉዳይ ከኢትዮጵያ ጎን ነኝ አለች። ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር ማግኘት የምታደርገውን ጥረት እስራኤል ሙሉ ለሙሉ ትደግፋለች። ይህን ያሉት የኢትዮጵያ የእስራኤል አምባሳደር ኤብራም ንጉሴ ናቸው። ኢትዮጵያን በሁሉም ረገድ እንረዳታለን ሲሉ ተደምጠዋል። ይህ በዞኑ ያለውን ፖለቲካዊ ሂደት ላይ ምን ተጽዕኖ ያመጣል? በኋላ እንመለስበታለን። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳትረሱ። በቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። ምርጫ አይኖርም ሲል ህወሓት አስታወቀ። የህወሓት ህጋዊ ሰውነቴ ሳይመለስ በትግራይ ምንም አይነት ምርጫ አይኖርም ሲል አዲስ በሾመው ቃል አቀባይ በኩል አስታውቋል። አዲሱ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለሚዲያዎች በሰጡት መግለጫ ምርጫ ቦርድ የህወሓትን ህጋዊ ሰውነት ካልመለሰ በመጪው በትግራይ እንደማይካሄድ ሚኖርም ምርጫ እንደማይኖር ቁርጣችሁን ወቁ ሲል ቀጠን ያለ ንግግር አድርጓል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው። አብዛኛው የህወሓት አመራር ምሁራን፣ ወጣቶች ናቸው። ህወሓት ሊነቀልም ሊተከልም የሚችለው በትግራይ ህዝብ ብቻ ነው ብለዋል። ቃል አቀባዩ የኢትዮጵያ መንግስት የፕሪቶሪያን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና እያስታጠቀ መሆኑን፣ ድሮኖችም ጭምር እየተኮሰ መሆኑን አስረድቷል። ምንም እንኳን የፌዴራል መንግስቱ ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆንም ህወሓት አሁን ዝግጁ ነው ሲል ተናግሯል። ቃል አቀባዩ ወደ ምዕራብ ትግራይ ወልቃይት የተጀመሩ የአየር በረራዎች ተፈናቃዮችን እየመለሱ ነው ለማለት ሴራና ሚዲያ ፍጆታ መሆናቸውንም ተናግሯል። በማርበርግ ቫይረስ ዙሪያ በየቀኑ የምንሰማው ነገሮች እየተጋጩ እየመጡ ይገኛሉ። የተለያዩ ቦታዎች ላይ የተለያዩ ሰዎች በሽታው ተሰራጭቷል እያሉ ይገኛሉ። ትላንት ደግሞ ሐዋሳ አንድ ሰው እንዳለፈ የቲክቫ ኢትዮጵያ ምንጮች ገልጸዋል። የሐዋሳ ከተማ ነዋሪዎችም ግልጽና የተብራራ መረጃ ሊደርሰን ይገባል፣ ተገቢውን ጥንቃቄ መልእክት እየተላለፈልን አይደለም፣ አዲስ አበባን ጨምሮ የተለያዩ ቦታዎች ላይ ከፍተኛ ጋዘሪንግ ያላቸው ፕሮግራሞች እየተዘጋጁ ነው፣ መጠንቀቅ ይኖርብናል ሲሉ እየተናገሩ ነው። ከ2 ሳምንት በፊት በጂንካ እንደተገኘ ከተነገረው ማርበርግ ቫይረስ ጋር ተጠቂ ጋር ንክኪ እንደነበረው የተገለጸ ግለሰብ በሐዋሳ ከተማ ክትትል ሲደረግለት ቆይቶ በትላንት ዕለት ህይወቱ ማለፉን ስማቸው እንዲገለጽ ያልፈለገ የጤና ባለሙያና የሐዋሳ ከተማ ነዋሪ ለቲክቫ ኢትዮጵያ
ተናግረዋል። በትላንትናው ዕለት የጤና ሚኒስቴር ያወጣው መግለጫ የሀገራችን አሃዞችን የያዘ ስለ በሽታው ጥቅል መረጃ እንጂ በሐዋሳ ከተማ ሕይወቱ እንዳለፈ ሰው ግልጽ የተብራራ መረጃ አይደለም ከሚሉት አስተያየት ሰጪዎች ከሟችና ከበሽታው ስርጭት ጋር በተያያዘ የተለያዩ ማህበራዊ ሚዲያዎች የሚሰራጩ መረጃዎች ስጋት ፈጥሮብናል ሲሉ ገልጸዋል። ከጉዳዩ ጋር በተያያዘ ግልጽና የተብራራ መረጃ ሊደርሰን ይገባል ያሉት ነዋሪዎቹ የጤና ባለሙያ በሐዋሳ ከተማ ጤና መምሪያ እንዲሁም በሲዳማ ክልል ሕብረተሰብ ጤና ኢንስቲትዩት በዚህ ላይም ከፍተኛ ሚና ሊኖራቸው ይገባል ብለዋል። ሞቱ ከተከሰተበት በተባለበት ሆስፒታል ጨምሮ በሲዳማ ክልል ሕብረተሰብ ጤና ኢንስቲትዩት በጉዳዩ ዙሪያ ማብራሪያ ማግኘት ባደረግነው ጥረት ከጂንካ ታማሚው ጋር ቀጥታ ንክኪ እንደነበረው የተገለጸው ግለሰብ መሞቱን ከጉዳዩ ጋር በተያያዘ ጤና ሚኒስቴር መግለጫ ሰጥቷል። ሌላ ዝርዝር መረጃ መስጠት የሚችለው ጤና ሚኒስቴር ነው ሲልም ምላሽ ሰጥተዋል። ጤና ሚኒስቴር በማርበርግ ቫይረስ አስመልክቶ በአወጣው መረጃ ቫይረሱን የመከላከልና የመቆጣጠር ተግባራት ተጠናክረው መቀጠላቸውን በመግለጽ እስካሁን ድረስ 73 የተጠረጠሩ ሰዎች ምርመራ የተደረገላቸው መሆኑን በዚህም ውስጥ የጂንካ ከተማ ህሙማን ጋር ቀጥታ ንክኪ እንዳለው በክትትል የሚደረሰበት አንድ የሐዋሳ ከተማ ነዋሪን ጨምሮ አጠቃላይ 11 ቫይረስ እንደተገኘባቸው በኢትዮጵያ ሕብረተሰብ ኢንስቲትዩት ሪፈረንስ ላቦራቶሪ መረጋገጡ ተነግሯል። ብዙ የኢትዮጵያ ህዝብ በየተለያየ ክልል ያሉ በዚህ ጉዳይ ጭንቀታቸውን እያቀረቡልን ይገኛል። በዚህ ጉዳይ ተጨማሪ ዘገባዎችን በሌላ ጥንክራችን ይዘን እንመጣለን። በኢትዮጵያ በባህር በር ጉዳይ በየቀኑ የሚደግፏት ሀገራት እየበዙ ነው። ትላንት በተሰማው መረጃ እስራኤል በባህር በሩ ጉዳይ ከኢትዮጵያ ጎን ነኝ ብላለች። ኢትዮጵያ በሰላማዊና ዲሞክራሲያዊ መንገድ የባህር በር ለማግኘት የምታደርገው ጥረት እስራኤል ሙሉ ለሙሉ ትደግፋለች ሲሉ አብርሃም ንጉሴ ተናግረዋል። ኢትዮጵያ ለኢኮኖሚ ለሉዓላዊነትና ለደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ያሉት አምባሳደር አብርሃም ንጉሴ እስራኤል ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎን ናት ብለዋል። ሁለቱ ሀገራት የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት አምባሳደር አብርሃም ሁለቱ ሀገራት ጥንታዊና ልዩ የሆኑ የብዙ ዓመታት ዲፕሎማሲያዊ ግንኙነት ያላቸው መሆኑን ጠቅሰው በማንኛውም መልኩ ኢትዮጵያን እንደሚደግፉ ቃል ገብተዋል። ይህ ደግሞ በዓለም አቀፍ መድረክም በተባበሩ መንግስታት ድርጅት ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች ካሉ በኋላ ይህ መደጋገፍ ግን በኢኮኖሚ የጤናም ግብርና ያለ ነው ብለዋል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይ በበኩላቸው በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋ የመቃወም አዝማሚያ እንደሌለ አንስተዋል። እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣም አንደኛ ወዳጅ ሀገር ናት። በተጨማሪም ኢትዮጵያ መግቢያ በር አድርጋ ስለምትመለከታት ከሌሎች አፍሪካ ሀገራት ጋር ያላት ግንኙነት ለማጠናከርም ያግዛታል ብለዋል። በአዲስ አበባ ያለው ኑሮ ውድነት እየጨመረ እንደሆነ ብዙ አስተያየቶች እየተሰጡ ይገኛሉ። በመዲናዋ በቀናት ውስጥ የምግብ ዘይት ዋጋ የ500 ብር ጭማሪ በማሳየቱ ለተጨማሪ ወጪ ተደርገናል ሲሉ ነዋሪዎች ቅሬታቸውን ለኢትዮ ዴሊ አቅርበዋል። የከተማው ንግድ ቢሮ በኩሉ በቂ አቅርቦት መኖሩን ምርቱ ከ1360 እስከ 1400 ብር ድረስ ለሸማቾች ማቅረቡን አስታውቋል። በአዲስ አበባ ከተማ ነጋዴዎች በምግብ ዘይት ዋጋ ላይ በቀናት ልዩነት ውስጥ ከ500 ብር በላይ ጭማሪ በማድረግ እየሸጡ ነው። ለተጨማሪ ወጪ ዳርጎናል ያሉት ነዋሪዎቹ የብዙዎች ከመንግስት ደሞዝ ጭማሪ ጋር በተገናኘ ይዘው ከሚመጡ መዘዛዎች አንዱ እንደሆነ እየጠቀሱ ይገኛሉ። ከዚህ በተጨማሪም በሰንበት ገበያ ማዕከላት የግብርና ኢንዱስትሪ ምርቶች በተመጣጣኝ ዋጋ መቅረብ አለባቸውም ሲሉ አሳስበዋል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ